ያቺ ስሟ በጉልህ የሚነሳው ለመላው ጥቁሮችና ለመላ አፍሪካውያን የነጻነት ቀንዲል በሆነችው ደቡብ አፍሪካ እየሆነ ያለው ነገር ምንድነው? የነጻነት አባታቸው ኔልሰን ማንዴላ በህይወት ቢኖሩ በሀገራቸው ያለው ነገር አሁን እንዴት ይገልጹት ነበር? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የቻናላችን ተከታታዮች። በደቡብ አፍሪካ ኢትዮጵያውያን ጨምሮ በስደተኞች ላይ እየተፈጸመ ያለው ጥቃት አስመልክተን ሰፋ ያለ ትንታኔ አዘጋጅተናል። በደቡብ አፍሪካ እየተፈጸመ ያለውን ጥቃት አስመልክተን በዋነኝነት ይህን ጥቃት እያደረሰ ያለው የዱዱላ ኦፕሬሽን ተብሎ የሚታወቀው ንቅናቄን በስፋት የምንዳስስ ይሆናል። ኦፕሬሽን ዱዱላ በጎረቤት ሶዌቶ የተቋቋመም ቡድን ነው። ጥቃት ማድረስ በደቡብ አፍሪካ ውስጥ የተለመደ ቢሆንም ይህ ቡድን በይፋ መቋቋሙ መሰል ተግባር በመፈጸም የመጀመሪያው ነው። ራሱን የሲቪል ንቅናቄ አድርጎ የሚጠራው ጸረ ስደተኛ ቡድን ዱዱላ ስሙን ከዙሉ ቋንቋ የተወሰደም ሲሆን ትርጉሙም በግድ ማስወጣት ማለት ነው። የደቡብ አፍሪካ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ ፕሬዝዳንት የሆኑት ኔልሰን ማንዴላ መናገሻ የሆነችው ሶዌቶም የጸረ አፓርታይድ ንቅናቄ መለዮ ነበረች። አሁን ከተማዋ በሀገሪቱ እውቅና እያገኘች ያለችው የጸረ ስደተኛ ቡድን መናኸሪያ በመሆን ነው። እኩል የሆነ ማህበረሰብ መፍጠር አልቻለችም በምትባለው ደቡብ አፍሪካ ከሶስት የሀገራቱ ዜጎች አንዱ ስራ አጡ ነው። ይህ ደግሞ የውጭ ሀገራት ዜጎች ቀላል ኢላማ እንዲሆኑም አድርጓል። የውጭ ዜጎች ጠል ወይም ዚኖፎቢክ በሆኑ ንግግሮች ከፖለቲከኞች ከባለስልጣናትና ከጸረ ስደተኛ ቡድኖች አፍ ሲወጡም ይሰማል። ይህ ደግሞ ሀገሪቱ በውጭ ሀገር ዜጎች እየታመሰች ነው የሚል ያልተጣራ መረጃ እንዲያንስፈራራ አድርጓል። በደቡብ አፍሪካ ሶሻል ስተዲስ ሰርቬ በ2011 በተጠናው ጥናት መሰረትም ግማሽ ያክል ደቡብ አፍሪካውያን ወይም ከ17 እስከ 40 ሚሊዮን ስደተኞች ሀገራቸው እንደሚኖሩ ያምናሉ ብለዋል። በቅርቡ እየወጡ ያሉ ጥናቶች እንደሚያሳዩት ደግሞ በአንድ ወቅት በማንዴላ ይመራ የነበረው ገዢው የአፍሪካ ናሽናል ኮንግረስ ተቀባይነቱ ለመጀመሪያ ጊዜ ከ50 በመቶ በርታሹ ወርዷል። ኦፕሬሽን ዱዱላ ይህን ክፍተት ተጠቅሞ ከክልላዊ ጸረ ስደተኞች ቡድን ወደ ብሔራዊ ፓርቲ በመሸጋገርም በሚቀጥለው ዓመት ሀገራዊ ምርጫ ለመሳተፍ አለማን። ፕሬዝዳንት ሲሪል ራማፎዛ ጸረ ስደተኞች የሆኑ ንቅናቄዎች አገዙም ሲሆን መሰል ቡድኖች የሚያደርሱትን ጥቃትም ተቃውመዋል። በ2019 ብሔራዊ ዘረኝነትና ዚኖፎቢያን የሚከታተል ብሔራዊ ምክር ቤት ቢያቋቁምም በርካታ መንግስት ከዚህ የበለጠ እንዲያረግም ይሻሉ። ይህ በደቡብ አፍሪካ በስፋት እየተሰራጨ የመጣውን ጸረ ስደተኛ ንቅናቄ ለመክታት የተለያዩ ድርጅቶች ዘመቻ ጀምረዋል። ነገር ግን የኦፕሬሽን ዱዱላ አባላት መንገዱን ሞልተው እየዘፈኑ ማለፋቸውን ቀጥለዋል። የውጭውን ዜጋ አቃጥለው እኛ ወደ ጋራዥ እንገባለን፣ ነዳጅ ገዝተን የውጭውን ዜጋ እናቃጥላለንም ሲሉ ይደመጣሉ። የኦፕሬሽን ዱዱላና ተመሳሳይ ንቅናቄ ተጽዕኖዎች በደቡብ አፍሪካ አሁን እየተንሰራፉ ይገኛሉ። ባለፉት ጥቂት ጊዜያት ኦፕሬሽን ዱዱላ የተሰኘውና ደቡብ አፍሪካ ለደቡብ አፍሪካውያን የሚል መፈክር የሚያራምደው ይህ ቡድን እንቅስቃሴውን አስፋፍቷል። እነዚህ ቡድኖች የውጭ ዜጎች የግል የንግድ ቦታዎች መዝጋት፣ በህገወጥ መንገድ ገብቷል የሚሏቸውን ሰዎች መለየትና ማሳደድ፣ የሥራ ዕድላችንና ማህበራዊ አገልግሎቶችን ተሻምተውናል የሚል ቅስቀሳ በማድረግ ህዝባዊ ተቃውሞዎችን ማስተባበር ላይ ያተኩራሉ። ጥቃቶቹ የሚያተኩሩባቸው ምክንያቶች ደግሞ ጥቃቶቹ በአብዛኛው የሚያተኩሩት በአፍሪካውያንና በደቡብ እስያ ሀገራት ዜጎች ላይም ሲሆን ምክንያቶቹም የሚከተሉት ናቸው ተብሎ ይታመናል። ከፍተኛ የሥራ አጥነት ባለበት ሁኔታ የውጭ ዜጎች ዝቅተኛ ክፍያ ተቀበሉ ስራ ይይዛሉ የሚል ቅሬታም ያነሳሉ። አንዳንድ ወንጀሎች ለምሳሌ የዝውውር ከውጭ ዜጎች ጋር በማያያዝም ጠቅላላውን ማህበረሰብ የማጥቆር ዝንባሌም አላቸው። ምርጫ ሲቀርብ አንዳንድ ፖለቲከኞች የሀገሪቱን ችግር ከውጭ ዜጎች ጋር በማያያዝም ለድምጽ ማግኘት የመጠቀም ሁኔታም ከዚህ ኦፕሬሽን ንቅናቄ ጋር ያገናኙታል። የደቡብ አፍሪካ መንግስት ጥቃቶቹን በይፋ ቢያወግዝም ተቺዎች ግን መንግስት ጥቃቶቹን ለመከላከልና ተጠያቂነትን ለማስፈን የወሰደው እርምጃ በቂ አይደለም ይላሉ። ይልቁንም አዳዲስ የኢሚግሬሽን ህጎችና
ጥብቅ ቁጥጥሮች መጀመራቸውም ሁኔታውን ይበልጥ እያካረረው ይገኛል። በዚህ ግጭትም በአገሪቱ የሚገኙ በርካታ ኢትዮጵያውያን የጥቃቱ ሰለባ እየሆኑ ይገኛሉ። ከሰሞኑም ወደ 8 የሚጠጉ ኢትዮጵያውያን በዚህ ጥቃት ህይወታቸውን አጥተዋል። በኢትዮጵያውያን ላይ ያለው ተጽዕኖም በደቡብ አፍሪካ የሚኖሩ በርካታ ኢትዮጵያውያን በንግድ ስራ ላይ የተሰማሩ በመሆናቸው በእንዲህ አይነት ግጭቶች ወቅትም የንግድ ቦታዎቻቸው የመዘረፍ፣ የአካል ጉዳት የመድረስ አደጋም ያጋጥማቸዋል። በተለይም በከተማ ዳርቻዎች ወይም ታውንሺፕ የሚኖሩ ዜጎች ከፍተኛ ስጋት ውስጥ ገብተው ይገኛሉ። በደቡብ አፍሪካ በተለያዩ ከተሞች በተለይም በጆሃንስበርግ፣ በደርባንና በፕሪቶሪያ ዳርቻዎች በውጭ ዜጎች ላይ የሚሰነዘሩ ጥቃቶች ሳቢያም የተጎዱ ሰዎች ሁኔታ አሁንም እጅግ አሳሳቢ ደረጃ ላይ ይገኛል። በትንሽ ንግድ ወይም ስፓዛ ሾፕ ላይ የተሰማሩ የውጭ ዜጎች በተለይም ኢትዮጵያውያንና ሶማሊያውያን ሱቆቻቸው የተሰበሩ፣ ንብረቶቻቸው በቡድን የመዘረፍ አደጋ እየደረሰባቸው ይገኛል። ቤቶቻቸውና የንግድ ቦታዎቻቸው ጥቃት የተፈጸመባቸው ሰዎች አካባቢያቸውን ለቀው እንዲሰደዱ ምክንያት ሆኗል። ብዙዎች ደህንነታቸውን ወደሚጠብቁባቸው ማዕከላዊ የከተማ ክፍሎች ወይም ወደ ዘመድ መጠጋት መርጧል። ጥቃቱ ለማንኛውም ሰዓት ሊነሳ ስለሚችልም በተለይም በታውንሺፕ አካባቢ የሚኖሩ ወገኖችም በከፍተኛ ጭንቀት ውስጥ ገብቶ ይገኛሉ። ሁኔታው እየተደጋገመ በመምጣቱም ቀደም ሲል ንብረት ያፈሩ ሰዎች ሳይቀር ንብረታቸውን በዝቅተኛ ዋጋ ሸጠው ወደ ሀገራቸው ለመመለስ ወይም ወደ ሌላ ሀገር ለመሰደድ እያሰቡም ይገኛሉ። ጥቃት ፈጻሚዎች በቁጥጥር ስር ቢውሉም በቂ ቅጣት ሳይሰጣቸው በዋስ የመፈታት ሁኔታ መኖሩም ተጎጂዎች በሕግ ጥበቃ ላይ ያላቸውን እምነት እንዲያጡ ምክንያት ሆኗል። የተለያዩ ሀገራት ኤምባሲዎች የኢትዮጵያም ጨምሮ የዜጎቻቸውን ደህንነት ለማስጠበቅ ከደቡብ አፍሪካ መንግስት ጋር ንግግር እያደረጉ ቢሆንም በመሬት ያለው ለውጥ ግን አዝጋሚ ሁኔታ ላይ እንደሆነም ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ።